ነገሮች ላይ ከመፍረዳችሁ በፊት ነገሮችን ቆም ብሎ ማሰብ ይሻላል። አንዳንዴ መፍረድ ማንም ሰው ይፈርዳል። ቸኳይ አንሁን፣ ለነገሮችን ቸኳይ ባንሆን አሪፍ ነው። ምክንያቱም ቸኳይ በሆን ሰዓት ሁሉም ነገር የምናጣው ነገር አለ እና ነገሮች አንዳንዴ የሆነ ነገር ሲከሰቱ ተረጋጉ፣ ለመፍረድ አትቸኩሉና እኔ ላይም ሆነ ማንም ሰው ላይም ለመፍረድ አትቸኩሉ። ሁሉ ነገር የለፋውለት ጋሽዬ የለፋበት ትዳር፣ እነሱ የለፋበት ትዳር፣ ሁሉም ነገር የተለፋበት ትዳር እንደዚሁ በቀላሉ ሲበተን ሳይ ስለዚህ አንተ እነሱ ስለተናገሩ ብሩኬ መጥቶ ወይ ደግሞ ሀቤል መጥቶ የሆነ ነገር ስለተናገረ በዛ ትበሳጫለህ ማለት ነው። በነሱ በሳጫለህ ምንም ያበሳጨኝ ነገር የለም እኮ ይሁን ከለህ እኮ በዛ አይ እኔ አብርሃም ነገር ነው እንጂ ያበሳጨኝ የነሱ ነገር አይደል እኮ። ታዲያ መጥተው እነሱ አፋቸውን ስለከፈቱ በአንተ አብርሃም አይ እነሱ ለኔ ማን ነው ይወለ ምንም ሊሆን ይችላል። ገብቷል አይደል? አብርሃም ግን ወንድሜ ነው። ገብቷል ለኔ ሲል ብዙ ነገር ያየ ሰው ነው። እኔም ለሱ ሲል ብዙ ነገር ያየ ሰው ነው እና በዚህ ልክ ደግሞ እሱ እኔን እንደዛ ማለቱ ነው የገረመኝ እንጂ ምንም እኮ ችግር የለውም ሌላ ታውሸቴን ያለችበት ምክንያት ስላስፈራሯት ነው እኮ ይሄ ነገር እርግጠኛ ነው ያለው። ምንም እርግጠኛ ማልሆንበት ምክንያት የለም። እርግጠኛ ባልሆን ለምን ጠራለሁ ለምን ነግራለሁ እንጂ ይሄ ሁሉ ፍቅር ተመልሳ ባያስፈራሯት ኖሮ አንተ ራሱ ምን አይነት ሀሳብ ሊመጣልህ ይችላል? ከዚህ እሷ ለኛ ነግረን ነበር እንዴ? ብትነግረህ አንተ ምን ታረጋለህ? ከዚህ ነገር እናደርጋለን። ምንም ልታመጣ የምትችልበት ምክንያት የለም። ለወንድምህ አላገዝክም፣ ወንድምህ ሲጎዳ ዝም ብለህ ተመልክተሃል የሚሉ ሰዎች በሺ ከዛም በላይ እንደሚሆኑ አውቃለሁ። ግን አንተ ጋር ደግሞ ያለው እውነት ደግሞ ስትመለከት አንደኛ ሩታ ሴት ልጅ ናት። ከወንድ ልጅ የበለጠ ወንድ ልጅ ምንም ሆኖ ዞሮ ሊገባ ይችላል። ሴት ልጅ ናት፣ ወልዳለች፣ እርጉዝ እያለች ብዙ እንትን ብላለች። እኔ እንደዚህ ነው ብዬ ልልህ አልችልም። ግን ያረከው ነገር ደግሞ በእኔ በኩል ትክክል ነው። እንዴት ናችሁ? አለን እኛ እግዚአብሔር የተመሰገነ ይሁን፣ ሁሉ ሰላም፣ ሁሉ መልካም። ሰሞኑን ትንሽ የሚደብር ነገር ተመልክታችኋል ብዬ አስባለሁ። እናንተ ብቻ ሳትሆኑ ሙሉ ቤተሰብ በሩታን በኩል ከዛ በተጨማሪ በአብርሽን በኩል ነጋሽዬም ብቻ ሙሉ ፋሚሊው ደብሮታል እየተመለከተ ያለው ነገር። ያው እኔም ለማናገርም ለማውራትም በተወሰነ መልኩ ሞክሬ ነበረ። ግን አሁን ላይ ብዙ ሰው ሩታን እየተረዳትም አይደለም እየተገነዘባትም አይደለም። ምናልባትም ብዙ ሰዎች እየፈረዱ ምናምን እያሉበት ሁኔታ አለ። ኢቭን ጓደኞቼንም ጨምሮ ከሄርሜላ አጠገብ ያሉ ሰዎች በሙሉ እሰይ እንደዚህ ለዚህ ነበረ ከዚህ በፊትም ስታደርግ የነበረው ሩታ ይሄንን አስባ ነበረ ለዚህ ነው እንደዚህ ስትሆን የነበረው እያለ ያለ ሰው አለና በተቻለ መጠን እኔ ገባኝና የተረዳሁትን ከዛ በተጨማሪ ደግሞ ያለውን እውነታ ለእናንተ ለማስረዳት መጥቻለሁና ምናልባትም ይሄን ቪዲዮ ሙሉን ተመልክታችሁ ያለውን ነገር ትረዳላችሁ ብዬ አስባለሁ። እየደረሰባትና እያጋጠማት ካለው ነገር አንፃር ይሄንን ደግሞ ምናልባትም ሩታን አንዳንድ ነገሮች ሲያግዛትም ከዛ በተጨማሪ ደግሞ ይሆናል አይደለ አብረው ሆነው አባትና እናት ሆነው ልጃቸውን እንዲያሳድጉ እየለፋ ካለ ሰው መካከል አንደኛው ኤፍሬም ነውና ኤፍሬም ሩታንም እየተናገረ አብርሃምንም እየተናገረ ሁሉንም ለማስተካከልና ወደ ትዳራቸው እንዲመለሱ በጣም ከመነግራችሁ በላይ እየለፋ ያለ ሰው ነውና አሁን እንደዚህ እየለፋ ደግሞ ይሄን ነገር ሲመለከት ከማንም በላይ አይምሮ ሊጎዳ ሊረበሽ ይችላልና ይሄን ነገር ደግሞ አሁን ያለውን እውነታውን ምናልባትም እሱ አንዳንዴ ያልተረዳቸው ወይ ያላወቃቸው ነገሮች ሰሞኑን የሩታም ጋር ስለነበርኩኝ ነገሮችን ስለተመለከትኩኝ ከዚህ በፊትም ስናገራቸው የነበረ ነገር ስለነበረ ያለውን ነገር ዲቴል ምናልባትም የሆነ ሄዶ አብርሃምን ወይ ደግሞ ሩታን እንደዚህ ለዚህ ነው እንዴ ምናምን ብሎ እንዳይናገራት ከዛ በተጨማሪ ደግሞ በጉዳቷ ሰዓት ላይ ሌላ ተጨማሪ ንግግር ተናግሯት እሷም ስሜታዊ ሆና ሌላ ነገር እንዳይፈጠር ያለውን ነገር በደንብ ዲቴል እነግረዋለሁ ብዬ አስባለሁ። እና ምንም ሄርሜላ በዚህ ሰዓት ከሩታ አጠገብ ያሉ ሰዎችን በሙሉ እንዳለ ወደ ራሷ ለመሰብሰብና የሩታን መጥፎ ባህሪ ወይ ደግሞ ይሄ መጥፎ ተግባር ለማሳየት በጣም እየጣረች ያለችበት ሁኔታ ስላለ ምንድነው ማንኛውንም ነገር በሷ በኩል ያሉ እንከኖችን በሚዲያ ለማሳየት ይሞክራሉ። እንዳለ ሁሉም ብሩክም ምናምን እንዳለ ያለ የምትሏቸው አቤል የምትሏቸው ሰዎች በሙሉ የሩታ መጥፎ ጎን ለማሳየት ይሞክራሉና ይሄን ነገር ደግሞ ቤቷ ሄደው በማስፈራራት ልጅሽን እንወስድብሻለን፣ ልጅሽን እንደዚህ እናደርገዋለን፣ እንደዚህ እንፈጽማለን በሚል አንዳንድ ነገሮች ያው ሴት ናት፣ ብቸኛ ናት፣ በዚህ ላይ ብቻዋን ያለችው ባልሽን እንደዚህ እናረግብሻለን፣ ከኛ ጋር ካልሆነሽ ልጅሽን እንደዚህ እናረግብሻለን፣ የሆነ ነገር እንፈጥርብሻለን እያሉ የማይሆን ነገር ጭንቅላቷ ላይ እንዲፈጠርና ኢቭን እንኳን ቤቷን ድረስ አንኳኩቶ እስከ መግባት ድረስ እነዚህ ወሩ ብሎችን ክፍያ ከፍሉ እስከ ማስፈራራት በተለያዩ ነገሮችን እስከ መረበሽ ድረስ እያደረጉ ያሉ ሰዎች ስላሉ
የመጨረሻ አማራጯ በቃ ይሄው ደስ ይበልሽ። እስከዛሬ ድረስ የነበረው ነገር ፕራንክ ነው ወይ ደግሞ እንደዚህ ነው በቃ አንተ ላይ ስቀልድብህ የነበርኩኝ ሰው ነኝ ብላ ለሱ ተናግራ ያለውን ነገር ልጇን በሰላም ማሳደግ አይነት ስሜት ውስጥ ነው እና ያለችው። ይህን ነገር ደግሞ ከማንም በላይ ሊገነዘብና ሊረዳ ያለችበትን ጭንቀት ደግሞ ሊያውቅ ይገባል ብዬ ማሰበው አንድና አንድ ኤፍሬም ነው። ወንድሙን ብዙ ሲናገር ነበር። ወንድሙን መታረቅ አለብህ፣ እንደዚህ ማድረግ አለብህ፣ ሩታንም ሄዶ እንደዚህ ማድረግ አለብሽ ብሎ የነበረ ሰው ስለነበር አሁንም ባላንስ እንደሆነ የሁለቱንም ስሜት በመረዳትና ወደ ማስተካከል እንዲገባ ያለውን ነገር ለመንገር ወድጃለሁ። ዳም በጣም ሩቅ ነው ግን ከርቀት ይታየኛል እየመጣ ነው እና ያለው ብዙ ነገር እየተናገሩ ስለሆነ ያን ያለውን ትክክለኛነቱን በዛው ለናገሩ ዳላ አትፍረዱ። ለማንኛውም ይፋ ሁሉ ሰላም እግዚአብሔር ይመስገን። እንግዲህ አውቀዋለሁ ያለው ነገር ሁኔታ በዛ እንግዲህ አንዳንድ ነገሮች ቢያስደብሩኝም ያው ግን ትችላለህ፣ ምንም ማድረግ ሰው የሚያስችላል። ምንም ማድረግ ሳትችል ስትቀር ደግሞ ዝም ነው የምትለው። ነገሮችን በለ ሲያቅተ ከዝምታ ውጪ ምንም መልስ አይኖርም እና ዝም ነው የምትለው እና ሁሉም ነገር እንዳላሰብኩት ነገር ስለሆነብኝ አሁን ላይ ዝምታ ነው የሚሻለው። ዝምታን መርጫለሁ። ዝም አትበል መሰለኝ ረዳለሁ። ሰው እየተነሳ ገብቷል። የራሴ ነው የምትለው ሰው ደግሞ ወንድምክ በዚህ ልክ እንደዚህ ያን ነገር ሲያደርግብህ እንደዚህ ሲለ ይሰማል። ምክንያቱም ለሱ ያ ሁሉ መስዋዕትነት ከፍለ ያ ሁሉ ነገር አድርገ ዛሬ ላይ ደግሞ ምላሹ እንደዚህ ሲለ እና ከሱ ደግሞ ተጨምረው ሌላ ሰዎች እንደዛ ብሎ ሲያወሩኝ፣ ምክንያቱም እኔ ምንም ያደረኩት ነገር የለም። ኢቨን ለነሱ ብዬ ብዙ ነገር ነው የራሴን ህይወት ትቼ የራሴን ላይፍ ስራዬን ትቼ የነሱ ነገር ነበር እያስተካከልኩ የነበረውና ያው አልተሳካም። ወረድ ያልታረቁም። ሩታም ደግሞ ያላሰብነው ነገር አድርጋለች። ብቻ ይሁን። እኔ ይኸውልህ አንድ ምነግርህ ነገር ቢኖር አንተ እኔ በራሴን አይደለ በግልጽ ብዙ ሰዎች መጥተው ሊፈርዱብህ ለወንድም አላገዝክም ወንድምህ ሲጎዳ ዝም ብለህ ተመልክተሃል የሚሉ ሰዎች በሺ ከዛም በላይ እንደሚሆኑ አውቃለሁ። ግን አንተ ጋር ደግሞ ያለው እውነት ደግሞ ስትመለከት አንደኛ ሩታ ሴት ልጅ ናት። ከወንድ ልጅ የበለጠ ወንድ ልጅ ምንም ሆኖ ዞሮ ሊገባ ይችላል። ሴት ልጅ ናት፣ ወልዳለች፣ እርጉዝ እያለች ብዙ እንትን ብላለች። እኔ እንደዚህ ነው ብዬ ልልህ አልችልም። ግን ያረከው ነገር ደግሞ በእኔ በኩል ትክክል ነህ እንዴ። አንተ ወንድምህን ካልተናገርክ ማንን ልትናገር ነው? ገብቷል። ከወንድምህ ጋር የሆነ ነገሮችን ተናግረ ሩታንም እኮ ተናግረሃት አንተ ለብቻው እሱም ብቻ አይደለም የተናገርከው እኮ እሱ በዚህ ልክ ስሜታ የሚሆነው አብርሃም እኔም በቃ ገብቷል። በቃ ልንትናገር የምትችለው እሱ ነው። ሩታ ነው ተናግራል፣ እሱንም ተናግራል። እና ደግሞ ሁሉም ነገር ደግሞ በቪዲዮ አይወጣም። ሩታን ስትናገራ በቪዲዮ አታወጣም። ከዛ በላይ ብዙ ነገር ተመካክራችሁ አይደል እንዴ? ይሄን ነገር ደግሞ ሰው ሊረዳ ይገባል። ሁሉም ሰው የየራሱን ስሜት ነው የሚያራምደውና ያው አንተም እንደ ነገሮች እንዳመለካከት ነው። ገብቷል አይደል? ልክ አንተ እንደገመትከኝ አይነት ሰው ላልሆን ይችላል። ግን ደግሞ አንተ ለኔ የምትሰጠኝ ቦታ አለና እንደዛ ነው። አንዳንዴ ደግሞ ያ ነገር ደግሞ መሆን የለበትም። የሰው ልጅ ያላሰበው ነገር ነው። ያላሰብኩት ነገር ነው የተፈጠረብኝ። በጣም ያላሰብኩት ነገር ነው። አንደኛ ሁሉ ነገር አልቋል። በቃ ፈጣሪ ይመስገን፣ እግዚአብሔር ይመስገን፣ ሁሉም ነገር አልቋል ብዬ በቃ ደስተኛ ሆነን እኔም ፋሚሊዎቼም ጋሽዬም ምክንያቱም ሩታ እንደዚህ አልጠበቅናትም። እንደዚህ ታደርጋለች ብለን ስላላሰብን በሰዓቱ በጣም ነበር ደስተኛ የሆነው ከመለ በላይ ቤተሰቦቻችንም ሁላችንም ተደስተን ነበር። እኔ እንደውም ስጦታ ለመስጠት ለነሱ ጊፍት ለመስጠት እያሰብኩ ነበር። በቃ ነገሮች ትንሽ ይረጋጉና ለሁለቱ ለደስታቸው ብዬ ጊፍት ሰጣቸዋለሁ ብዬ ነበር ያሰብኩት። እና ያ ሁሉ ነገር እያሰብኩኝ በመሀል ሩታ መጣ። ያ ነገር በፈጠሩ ትንሽ አሳስቦኛል። የሆነ ነገር አይናችን ጋርዶታል ብዬ ነው የምላችሁ። አይንህን የሆነ ነገር ጋርዶታል። እኔ ከዚህ በፊትም ስናገር ነበር። ሄርሜላ ሩታና አብርሽ ከታረቁ ተኝታ አታድርም። ገና ብዙ ነገሮችን ልትፈጠር ትችላለች። በቅናት ገና ከመጀመሪያው ቀን ጀምሮ ሲነጋገሩ ጀምሮ እያደረገች ያለችው ነገር ቪዲዮ አይደለም። ከዛ በተጨማሪ በምንም የምትሰሙት ነገር ነው። ሩታ ላይ አሁን ላይ እየደረሰ ያለው ነገር እንደዚህ ከማድረግ ወደ ኋላ የሚያስብል ምንም ነገር የለም። ገብቷል። ምን አዲስ ነገር አለ? እኔም አሁን አዲስ ነገር አወራለሁ። ታከኝ ምክት በየቀኑ ቤታቸው ይንኳኳል። የሆነ ሰው ይመጣል እና ሩታ ጋር ያስፈራሯታል። ልጅሽን እንወስድብሻለን፣ አንቺን እናግትሻለን፣ እንደዚህ እናደርግሻለን፣ ባልሽን ይሄው ግብረ አበሮቿ ሄርሜላና ግብረ አበሮቿ እንደዚህ እናደርግሻለን ብለው እያሏት እቺ ልጅ ነገ ባሏ በሰላም ቢኖርላት አይሻላትም? ገብቷል። ባሏ እኮ በሰላም ቢኖርላት እኮ ይሻላታል። ይሄው ሄርሜላና ግብረ አበሮቿ ብሩክ፣ አቤል፣ ማማ የምትላቸው እነሱንም ጨምሮ ሌሎቹም ሁሉም
ከጀርባ ያሉት በሙሉ አሁንም ቢሆን ሩታን እንደዚህ ከእሱ ጋር ካልተፋታሽ ምናምን እያሉ ብዙ የተለያዩ ነገሮች እያደረጓት እስከሆነ ድረስ እቺ ልጅ ከዚህ የበለጠ አማራጭ ምንም የምታደርገው ነገር የለም። ኦኬ አሁን እነሱ ስላሏት ነው እንደዛ። አንተ ምን ታደርግ ከዚህ በላይ? አይ ያልክ ያለው ነገር አልገባኝም። እስቲ አብራራልኝ። ይሄው ነገርኩህ እኮ እንደዚህ እያስፈራ ሁሉም ሰው እያስፈራራት ነውና እንደዚህ ያለችው። ከዚህ በላይ ምንም የሚመደርስባት የሆነ አክሽን እስኪደርስ ወይ ደግሞ ጉዳት እስኪደርስባት መጠበቅ ልጅ አይደለችም። ገብቷል? ብዙ ነገር አሳልፋ የመጣች ልጅ። ስማኛ ቆይ አንዴ ስማኝ፣ እንዳወጥ ይወለኔ አሁን እዚች ጋር ነገ ቁም ነገር ነው ያወራን ያለው ሶ እዛች ጋር ሩታ ውሸቴን ያለችበት ምክንያት ስላስፈራሯት ነው እኮ። ይሄ ነገር እርግጠኛ ነው ያን ምንም እርግጠኛ ማልሆንበት ምክንያት የለም። እርግጠኛ ባለው ለምን ጠራለሁ ለምን ነግራለሁ እንጂ ይሄ ሁሉ ፍቅር ተመልሳ ባያስፈራሯት ኖሮ አንተ ራሱ ምን አይነት ሐሳብ ሊመጣል ይችላል? ከዚህ እሷ ለኛ ነግረን ነበር እንዴ? በትነግረህ አንተ ምን ታረጋለህ? ከዚህ በላይ እናደርጋለን። ምንም ልታመጣ የምትችልበት ምክንያት የለም። እንደፈለገች እኮ ነው የምታደርገው። አንድ ቀን እንትን እያለች ያለች ልጅ ፖሊስ እንኳን እኮ ወይ ደግሞ የህግ አካል እኮ እንዳይዛት እኮ እሷና ግብረ አበሮቿን አንዴ የሆነ ሀገር ትደበቃለች፣ አንዴ የሆነ ሀገር ትደበቃለች። ይሄ ሁሉ ነገር እያለ እንዴ ምን ሆነ ነው ኤፍሬም? ምን እንዴት ነው ያሰብካት? በጣም ቀለል እያደረጋችሁ ነው ነገሮችን። ቀለል አድርጌው አይደለም። እኔ ደግሞ በዚህ ልክ አላሰብኩም። ደውለህ አውራትና ያለውን ነገር ከዛ በኋላ ታይቃታለሁ። እውነታው አይሁን አሁን አጣራታለሁ። በዛ ማን እንደሆኑ እኔ በማውራበት ነገር አገኛቸዋለሁ። ልጆቹ እያንዳንዱን ነገር ከፈለክ እኔ አሁን ዛሬ ከእሷ ብቻ ላረጋግጥ ያለውን ነገር አረጋግጥና ከዛም በኋላ ወደሚወሰደው እርምጃ ወደሚካሄድበትም ነገር መሄድ ይኖራል። ግን ብቻ አንዳንድ ሰዎች በዚሁ አጋጣሚ የምነግራችሁ ሰዎች ይሄንን የምታዩት ይሄንን ቪዲዮ ነገሮች ላይ ከመፍረዳችሁ በፊት ነገሮችን ቆም ብሎ ማሰብ ይሻላል። አንዳንዴ መፍረድ ማንም ሰው ይፈርዳል። ቸኳይ አንሁን፣ ለነገሮችን ቸኳይ ባንሆን አሪፍ ነው። ምክንያቱም ቸኳይ በሆነ ሰዓት ሁሉም ነገር የምናጣው ነገር አለ እና ነገሮች አንዳንድ የሆነ ነገር ሲከሰቱ ተረጋጉ፣ ለመፍረድ አትቸኩሉና እኔ ላይም ሆነ ማንም ሰው ላይም ለመፍረድ አትቸኩሉ። ተረጋጉ። እስቲ ሁሉም ነገር ይጣራል። ከተጣራ በኋላ ብትፈርዱም ችግር የለውም። ግን ሁሉም ነገር ሳይጣራ ባትፈርዱ ባይ አሪፍ። እንደዛ ነው ይመስለኝና እኔም ልጁ እንግዲህ የአዲስ መረጃ ነግረኛል። እጄ ደግሞ ለሩታ ጠይቃታለሁ። ሩታም ጠይቃት ያለውን ነገር አንተ ደግሞ አሁን እውነት አትፍረዱ እንዳልከው አንተም እንድትፈርድ አልፈልግም። ሩታ ላይ አንተም ፈርደህባት አሁን ስላየው ነው ሩታ ላይ የፈረድኩበት ምክንያቱም እኔ ሩታን እግዚአብሔር ለአንድ ደቂቃ እንደዚህ አስቤያት አላውቅም ነበር። ምክንያቱም ለአንድ ቀን ማለት ነው እንደዚህ ታደርጋለች አብርሃም ላይ እንደዚህ ታደርጋለች ብዬ ለአንድ ቀን ማስቤ አላውቅም ነበር እና ከዚህ በፊት ብዙ ቀን እያልኩ ነውና ክፋት የለባትም፣ ተንኮል የለባትም፣ ምንም ነገር የለባትምና በዚህ ልክ ደግሞ ተንኮል አስባ ይሄ ነገር ስታደርግ በጣም ግራ የተጋባሁትና ለዛም ነው እንዴት ታደርጋለች እንደዚህ እንዴት ታደርጋለች አልኳትም። ሩታንም ሄጄ ጠየቅኳት ስለተሰማኝ ነው። ምክንያቱም እኔ በሰዓቱ እንደዚህ ታደርጋለች እያል አላሰብኩኝም። ሩታንም ሄጄ ጠየቅኳት ለዛ ነውና የሩታ መልስ ደግሞ እንዳያችሁት ነው። ያው የመለሰችልኝ የራሷ የሆነ መልስ አለ። ብቻ ያው መልሷንም ትክክል እሷ እንደሆነች ነው የተናገረችው በሰዓቱ እሷ ትክክለኛ እንደሆነችና እንደውም ከዚህ በኋላ እጨምራለሁ ነው ያለችው። በኋላ እሷ ስላለች ብቻ አይደለም መጀመሪያ ከበስተጀርባ ያለው አንተን አሁን ከበስተጀርባ ያለው አንተንን ሳያጣራ አብርሃምና ከሱ ጀርባ ያሉት አንዳንድ ጓደኞቹ መተው አንተ ላይ ልክ እንደሚፈርዱት ሁሉ አንተ ደግሞ የነገሮችን ሳታጣራ በጭፍን እሷ ላይ እንደዚህ ያደረገች በጣም ታሳዝናለች ብለህ ደግሞ መፍረድ የለብም። በአይን ስታይ ያለውን ነገር ስታጣራና ስታውቅ ብቻ ነው በቃ ልትፈርድ የሚገባው። ገብቷል? ምን እንዳልገባ ነገር ታውቃለህ? አንደኛ በአይንም ያየነው ነገር ነው። ውሸቴን ነው እስከዛሬ የታረቅነው ሁሉም ነገር ያደረግነው ውሸቴን ነው ለመበቀል ነው ብላ ያወራችው ወሬ ሁላችንም ሰምተናል፣ አይተናል። ከዛ በኋላ ደግሞ እኔ ሜጂ በአካልም ጠይቄታለሁ አይደል ለምን እንደዚህ አይነት ነገር አደረግሽ ስላት እንደውም ይሄ ትንሽ ነው ያደረኩት ከዚህም በላይ አደርግ ነበር ነው ያለችኝ መልሷ ማለት ነውና በሰዓቱ ላይ በጣም ነው ያዘንኩት እውነት ለመናገር ማለት ነው። ብቻ ግን ተዳሩ ያው ብሽሽቅ ሆኗል። እሱም ለማብሸቅ እሷን ይሄዳል፣ እሷም እሱን ለማብሸቅ ነው። እንዴት እንደሆነ አላውቅም፣ ግራ ነው የተጋባሁት። ምን እንደሚሻል እራሱ አላውቅም አሁን ላይ። አሁን አንተም እንዳየው ከሆነ ትክክለኛ አይነት ስሜት ላይ አይደለም ኤፍሬም። መጀመሪያ አሁን የጥፋተኝነት ስሜት አብርሃምን በነገራቶች ስለተናገርክ የጥፋተኝነት ስሜት በቃ የጥፋተኝነት ስሜት እንዲሰማ በቃ እንደዛ ሊሰማኝ አይችልም። እየቆጨህ ነው ያለው አሁን ሳይክ እየተቆጨህ ነው ያለው። ባረከው ነገር ምን አለ በቃ ላስታርቅ ራሱ ባልጥር ምን አይነት ስሜት ነው እየተሰማ ያለው? ገብቷል? የተናገርካቸው ንግግሮች እየቆጩህ ነው። ምንም አይነት ነገር ባላረግ አይነት ስሜት ነው እየተሰማ ያለው። ገብቷል?
ያ ነገር ደግሞ እንዲቆጭኝ ያደረገ ያሉት እነሱ ናቸው። ገብቷል። ምክንያቱም አንዳንዴ የሆነ ዘርተ ሳታጭድ ስትቀር በጣም ነው ትናደዱ። ወይም ደግሞ ዘሩ ሲበላሽብህ የዘራውን ዘር ሲበላሽ በሆነ ምክንያት ትናደዳለህ። ገብቷል። እንደ ገበሬም ስታስበው እዚህ ደግሞ እኔ የሁሉ ነገር የለፋውለት ጋሽዬ የለፋበት ትዳር እነሱ የለፋበት ትዳር ሁሉም ነገር የተለፋበት ትዳር እንደዚሁ በቀላሉ ሲበተን ሳይ ስለዚህ አንተ እነሱ ስለተናገሩ ብሩኬ መጥቶ ወይ ደግሞ ሀቤል መጥቶ የሆነ ነገር ስለተናገረ በዛ ትበሳጫለህ ማለት ነው። በነሱ ትበሳጫለህ። ምንም ያበሳጨኝ ነገር የለም እኮ ይሁን ከለህ እኮ በዛ አይ እኔ አብርሃም ነገር ነው እንጂ ያበሳጨኝ የነሱ ነገር አይደለም እኮ። ታዲያ መጥተው እነሱ አፋቸውን ስለከፈቱ በአንተ አብርሃም አይ እነሱ ለኔ ማን ነው ይወለ ምንም ሊሆን ይችላል። ገብቶሃል አይደል? አብርሃም ግን ወንድሜ ነው። ገብቶሃል። ለኔ ሲል ብዙ ነገር ያየ ሰው ነው። እኔም ለሱ ሲል ብዙ ነገር ያየ ሰው ነኝ እና በዚህ ልክ ደግሞ እሱ እኔን እንደዛ ማለቱ ነው የገረመኝ እንጂ ምንም እኮ ችግር የለውም ሌላ ገብቶሃል አይደል? ሲጀመር አንተ የደበረብኝም በዛም ሊደብርህ ደግሞ አይገባም። አሁን አንተ እኔ አሁን ወንድሜ የሆነ ነገር ቢናገረኝ ሊከፋኝ አልፈልግም። ከዚህም በላይ ሊናገርህ ይችላል። ገብቶሃል? እናንተ ተጣልታችሁ ማትጣሉ ሰዎች ናችሁ። ዛሬ ብትነጋገሩ ነገ ተቃቅፋችሁ አብራችሁ ልትሄዱ የምትችሉ ሰዎች ናችሁ። ገብቶሃል? አሁንም ቢሆን አንተ ሌላ ሰዎች እናንተ ነህ ወንድምህ ወይ ደግሞ ከሩታ ጋር ሊያራርቁ የሆነ ነገር ሊያደርጉ ቢሞክሩም አንተ ስሜታዊ ሆነህ በቃ አይመለከተኝም ብለህ የምትል ሰው ሊሆን ምክንያቱም አንተና ሌላ ሰው እኮ አንድ አይነት አይደለም በእነሱ አመለካከት ገብቷል። ስለዚህ ይሄ ነገር እንዴት ነው አንተ ግንዛቤ ሳታስገባ አሁን እዚች ጋር የቁጭት ፊት የምታሳይ እንዴት ይሄን ነገር አደረኩኝ ብለህ የምትለኝ ገብቷል። አይ ነው ሪኮርድ ያልተረዳኝ ነገር ምንድነው ታውቃለህ? እሺ እኔ ምን ልረዳ እስኪ እያልኩ ነበር። አንዳንዴ ነገሮች ላይ ታደርጋለህ። እኔ ሁለቱ እንዲታረቁ ብዙ ነገር አደረኩ፣ ብዙ ነገር ለፈው፣ ግን ደግሞ የልፋቴ ዋጋ አላገኘሁም። ገብቶሃል አይደል? ኪሳራ ነው የሆነብኝ እና በዛ ልክ ደግሞ ተሰደብኩኝ። ገብቶሃል? አንዳንዴ ለሰዎች ብለህ ያደረከው ነገር መልሰህ ስትወቀስበት ተጣሩ ነው ይደብረው። አንተ እንደዚህ ከተሰማሽ ጋሽዬ ምን ይበል? ይሄ ሁሉ ነገር ሲለፋ የነበረው ሁለቱ አንድ ላይ ሲሆን የነበረው አብርሃምን ከኩሪፍቱ እንደዛ ተናግሮ ጨቅጭቆ አስመጥቶ ስንት ነገር እየለፋ ያለ ሰው ምን ይሰማው? አንተ በዚህ ልክ ወጣት ስለሆንክ ነገሮችን በቃ ችኩል ስለሆንክ ነው እንጂ በዚህ ልክ ስሜታዊ ሆነህ መናገር የቻልከው ጋሽዬ ምን ይበል? እና እድገት ምን ይበሉ? ያ ሁሉ ነገር አንድ ላይ እንዲሆኑ ሲለፉ የነበሩት እነ ገኒ ምን ይበሉ? እንዴት ነው አንተ በዚህ ልክ ስሜታዊ የምትሆነው? በዛ ላይ ደግሞ ምክንያቱን እየነገርኩ ምክንያቱ እንደዚህ ስለተፈጠረ ነው እንጂ ምንም አይነት ችግር በሁለታቸው መሀል እንዳልተፈጠረ ይሄ ነገር እያስፈራሯቸው ነገር እየፈለጓቸው ስለሆነ ለጊዜው ይሄን ነገር ማድረግ ስላለባት ነው ያደረገችው ብዬ እየነገርኩ አይደል እንዴ? እኮ በቃ ያለ አዩ ምን አለ መሰለኝ እሱ ነገር ላጣራው ነው በቃ አንተ ያንን ነገር ሁሉ በማጣራበት ነገር ላጣራውና እዛ እውነት ከሆነ እኔ በራሴ ሞስት እርምጃ አለ የምታገዘኝ ከሆነ እጠራለሁ። አብረን የምናደርገው ነገር ካለ እናደርጋለን። ስሜታዊ የሆንክ ነው ሄድና ተረጋጋና ምደውልልህ ከሆነ ምደውልልሃለሁ፣ ማውራት ካለብንም ማውራለሁ። አሁን ስሜታዊ ይሆናል እንደዚህ አይነት ሐሳብም ስላነሳውብህ ግዴታ ማወቅ አለብህ ብዬ ስላሰብኩኝ ነው ይሄን ነገር የነገርኩ እንጂ ሌላ እንደዚህ አይነት ስሜት ውስጥ እንድትገባ ሰው ስለተናገረ ሰው ስለሰደበ ወይ የሆነ ነገር ስላለ እንዲሆን አልፈልግም። ገብቷል? በዚህ ስለነገርኩ ስላወራው ይሄ ነገር ደግሞ በጣም ከፍቶ ከሆነ ወይ ደግሞ የመጸጸት ስሜት ተሰምቶ ከሆነ ይቅርታ። ኧረ ችግር የለም። አመሰግናለሁ። ደውልልሃለሁ። ቤተሰቦች በቃ ምንም ማለት አልፈልግም። ስሜታዊ ሆኗል ነገራቶች። ምናልባት የጠበቀው ነገር እንደዚህ አልነበረም። አብረው ሆነው በሁለት በሶስት ቀን በአራት በአምስት ቀን ውስጥ የተመለከተው ነገር እስከ መጨረሻው ድረስ በዛ ልክ ይሄዳል ብሎ አስቦ ስለነበረ አሁን ደግሞ ያየው ነገር ትንሽ አስከፍቶትም ስለነበረ ለዛ ነው እንደዚህ ስሜታዊ ሆኖም። እናንተም ደግሞ አትፍረዱ፣ በቃ አትፍረዱ። ሩታም ላይ አትፍረዱ፣ አብርሃም ላይ አትፍረዱ፣ ኤፍሬምም ላይ አትፍረዱ። ኤፍሬም ወዶ አይደለም እንደዚህ እየሆነ ያለው ገብቷቸዋል። ለማፍረዳቸው ኩሉ ለማንኛውም ያለውን ነገር በደንብ ለማሳየትና ለማሳወቅ እንሞክራለን።